ምንም ቢፈጠር ይቅርታ መጠየቅ ከማይፈልግ ወንድ ጋር የፍቅር ግንኙነት እንዳትጀምሪ። የእድል መጣመም ጉዳይ ሆነው ይሄ ግንኙነታችሁ ወደ ትዳር ካደገ ሲኦል ነው የምትገቢው። ገብቶሻል? እንደ ሚስት ሳይሆን እንደ ባሪያ እየተቃጠልሽ ነው የምትኖሪው። ለማኝ ነው የሚያደርግሽ። ያለ ጥፋትሽ ይቅርታ እየጠየቅሽ አስሬ አስታራቂ ቤታችሁ እየመጣ እኔ አይደለሁም እሷ ነች እያለ አስታራቂ ተብዬዎቹ ደግሞ ሴት ልጅ ዋጥ ስታደርግ ነው የሚያምርባት እያሉ ያለ ጥፋትሽ ይቅርታ እያስጠየቁሽ ሚስት ሳይሆን ለማኝ ትሆኛለሽ። ያ ግንኙነት ውስጥ ሆነሽ መኖር እስኪ ዘገነነሽ ድረስ ትጎጃለሽ። ስለዚህ ይቅርታ ከማይጠይቅ ይሄ እኔ ጥፋት ነው እኔ ያስተካክለዋለሁ እዚህ ጋር ልክ አልሰራውም ብሎ ጥፋቱን የማያምን ወንድ ጓደኛሽ እንዳታረጊ። አይደለም ፍቅረኛና ባል። ፍቅረኛህን ደስተኛ ለማድረግ እኮ ትንሽ ነገር በቂ ነው። ሴት ልጅ ትንሽ ነገር ነው የሚያስደስታት ከልቧ የምታፈቅር ከሆነ። ከአንተ የሚወጣው ትንሹ ቃል እሷ ጋር ትልቅ ቦታ አለ። አታምነኝም? ይህንን ቴክስት እስቲ አሁን ላክላት። አሁን በደንብ አዳምጠኝ። ህይወት ውስጥ ስላለች አመስግናት። ስላወቃት በዚህን ሰዓት ካጠገብ ስለሆነች እሷን እግዚአብሔር ስለሰጠ አመስግን። በቴክስት እያንዳንዱን ነገር ጻፍ። የእሷ አንተ ህይወት ውስጥ መምጣት ለአንተ ምን እንደጠቀመ፣ በእያንዳንዱ ጊዜ እሷ ከጎን ባትሆን ግራ እንደሚገባክ፣ ለእሷ ባለ ስሜት ደስተኛ እንደሆን፣ የትኛውም ጊዜ ለእሷ ያለክ ስሜት ቀዝቅዞና ቀንሶ እንደማያውቅ ድብና አድርገህ ንገራት። ብትጣሉ ብትኮራረፉ ራሱ ናፍቆቷ እንደሚያስቸግር፣ ለእሷ ስሜት ትልቅ ቦታ እንዳለ፣ በጣም እንደምታከብራት፣ እግዚአብሔር ከፈቀደና ቢሳካል የወደፊት ሚስት ማድረግ እንደምትፈልግ፣ ዛሬ ላይ ጠንክረ ለመስራት፣ ጠንክረ ለመማር፣ ጠንክረ እዚህ ቦታ ለመቆም አንደኛው አጋዥ እሷ እንደሆነች እነዚህን ቃላቶችን በስቲከር ቀለል አድርገህ ላክላት። ይሄ ብቻውን ትልቅ ደስታ ይፈጥርላታል። የምሬ ነው። ከዛም በኋላ የምትልክልህን ቴክስት አይተህ ፈገግ ትላለህ። የምሬ ነው የምልህ። ቀለል ባለ መንገድ ፍቅረኛህን ደስተኛ ያረካት ማለት ነው። ይሄ ኦቨር ነገር አታስብ። ከልክ በላይ የሆነ ነገር። ተጣልታችሁ ተኮራርፋችሁ ከሆነ ደግሞ ይቅርታ በመጠየቅ ንግግርህን ጀምር። ለእሷ ያለህን ዋጋ ከፍ አድርገህ በደንብ አስረዳ። እንደቀነሰ እንዳይሰማት አድርግ። ምንም ብትሆኑ ብትጣሉ ብትኮራረፉ መሀላችሁ ግጭት ቢፈጠር ራሱ እንደምታፈቅራት፣ ጊዜ እንደምትሰጣት፣ እንደምትሰማት፣ በማንኛውም መከፋት ውስጥ ጥላት እንደማትሄድ በደንብ አድርገህ አስረዳት። እንደ ሌላ ወንዶች እንዳልሆንክ ቃል ብቻ ሳይሆን ተግባር ላይ አውላ አሳያት። ይሄ ለእሷ በጣም ጉልበት ይሆናታል። ይሄ ለሷ በጣም የመደሰቻ ምክንያት ይሆናታል። ይሄን በማድረግ ቀኗን አሳምረው፣ ፍቅራችሁንም ብረት አድርገው። እነዚህ ቃላቶች ቀላል ይመስላሉ፣ ግን ፍቅራችሁን በጣም ይጠግኑታል፣ በጣም አቅም ይሰጡታል። ቀላል እንዳይመስልህ ሞክረውና ታመሰግነኛለህ። በዚህ አጋጣሚ ፖስት እያረኳቸው ያሉ ቪዲዮዎች ሰው ጋር እየደረሱ አይደለምና በቻላችሁት አቅም ኮፒ ሊንክ አድርጉልኝ። አመሰግናለሁ። ወዳችኋለሁ። ወንድ ልጅ የመጨረሻ ሙድ የሚይዝባት ሴት ምን አይነት ሴት እንደሆነች ታውቂያለሽ? ባውንደሪ የሌላት ሴት፣ ገደብ የሌላት ሴት፣ ራሷን አክብራ ማታስከብር ሴት፣ መጥቶ በሃይማኖቷ፣ በሰውነቷ፣ በመልኳ፣ ባወራሯ ሙድ ሲይዝባት፣ ሲቀልድባት የምትል የምትስቅ፣ በሴትነቷ ሲያሸማቀቃት እውነትህን እኮ ነው እያለች 32 ጥርሷን እያሳየች የምትገለፍጥ ከሆነ የኔ እህት፣ ለአንቺ ክብር ከአንቺ ሌላ ማንም ዘብ ሊቆም አይችልም። ራስሽን የምታስንቂውም የምታስከብሪውም ራስሽ ነሽ። መቼም ቢሆን ወንድ ልጅ በንቀት አይኑ እንዳያይሽ። መቼም ቢሆን የትኛውም ወንድ እንደ ፋራና እንደ ሞኝ እንዳይቆጥርሽ። አንድ ወንድ እያሾፈብሽ እየቀለደብሽ ሙድ እያዘብሽ ከሆነ እኛ አትበይ። ኮስተር ብለሽ እንዲያርፍ እንዲተው ንገሪው ጥግ ድረስ፣ ወይንም ከዛ ቦታ ተነስተሽ ሂጂ። መቼም እዛ ቦታ አትገኝ። ባውንደሪ ማለት ያ ነው፣ ገደብ። ለቀልድም ገደብ አበጂ። ለሁሉም ነገር ገደብ ያስፈልጋል ህይወትሽ ውስጥ። ካገኘሽው ሰው ጋር አንሊሚትድ የሆነ ቀልድ አቁሚ። ሴት ልጅ ነገሮች ላይ እየተቆጠበች ካልሆነ በህይወቷ በጣም የሚደብር ነገር ነው የሚገጥማት። በየሄደችበት ቦታ ንቀት ነው የሚጠብቃት እና የቱ ጋር መሳቅ እንዳለብሽ ወቂ፣ የቱ ጋር መጫወት መቀለድ እንዳለብሽ ወቂ። ክብርሽ እየተረገጠ፣ ሴትነትሽ እየተሰደበ፣ በሰውነትሽ ሞድ እየያዙ፣ ባነጋገርሽ፣ ባወራርሽ፣ በቀለምሽ፣ በቆዳሽ፣ በህይወትሽ እንደዛ እያደረግሽ ያለ አንድ ወንድ ፍቅረኛሽም ሊሆን ይችላል ህይወትሽ ውስጥ ካለ እባክሽ ኮስተር ብለሽ ያንን ገደብ አበጂ። የዛኔ ነው መከበር የምትጀምሪው። ዛሬውኑ ለክብርሽ ቆሚ፣ ገደብ አበጂ። የርቀት የፍቅር ግንኙነት እንዳትጀምሩ። የምሬ ነው የምላችሁ። ልትጀምሩ እያሰባችሁ ከሆነ እባካችሁ አቆሙ። በጣም ከባድ ነው። በጣም ትልቅ ፈተና፣ ትልቅ አቅም፣ ትልቅ ትዕግስት፣ ትልቅ መደማመጥ ይጠይቃል። ለዚህ ዝግጁ ነን አቤኒ ካላችሁ ጀምሩ። እግዚአብሔር ይቅደም መሃላችሁ። ቀድማችሁ የርቀት የፍቅር ግንኙነት ከጀመራችሁ እየጸለያችሁ ፍቅራችሁን በፈጣሪ እጅ አሳልፋችሁ ሰጣችሁ የቻላችሁትን እያደረጋችሁ ለቁም ነገር ለማብቃት ሞክሩ። የርቀት የፍቅር ግንኙነት ውስጥ ከናፍቆት የሚነሱ አለመግባባቶች በምንም ነገር ሊስተካከሉ አይችሉም። በጣም ይፈትኗቸዋል እና ያ ፍቅራችሁን ባንዴ ነው የሚያፈርሰው። 100 ሰዎች የርቀት የፍቅር ግንኙነት ቢጀምሩ 5ቱ ናቸው የሚያሳኩት ትዳር የሚባለው ጋር የሚደርሱት። አብዛኞቹ ይወድቃሉ። ለምን መሰላችሁ? ናፍቆት የሚባለው ነገር የሚፈጥረውን የጭቅጭቅ ስሜት ማረጋጋት በጣም አቅም ይጠይቃል። የርቀት የፍቅር ግንኙነት ጀምረው ትዳር ጋር የደረሱ ሰዎች በጣም ጀግና ናቸው።
ቀላል ሰዎች እንዳይመስሏችሁ። እነሱ የጀመሩትን ትዳር ማንም መጥቶ ላጣላቸው ልለያቸው ቢል አይችልም። ለምን? በርቀት የፍቅር ግንኙነት እምነታቸው፣ ጥንካሬያቸው ተፈትኖ አልፈዋል። ስለዚህ አቤን እንችለዋለን፣ እንጋፈጠዋለን፣ ለመጋፈጥ ዝግጁ ነን ካላችሁ ጀምሩ። እግዚአብሔር ከእናንተ ጋር ይሁን። ግንኙነታችሁን ለቁም ነገር እስክታበቁ ድረስ እሱ ይርዳችሁ። በአካል እስክትገናኙ ታገሱ። ከዛን ያኔ የፍቅር ግንኙነት ጀምሩ እንጂ የርቀት የፍቅር ግንኙነት ከባድ ነው፣ በጣም ከባድ ነው። የምታፈቅር ሴት ብቻ ናት እስከና አመል የምትችል። የአንዳንድ ሴት ባህሪ የሚገባክ ዞር ብለ ሌላ ሴት ያየቀን ነው። እቺ ሴት ዛሬ ላይ ደውልልኝ፣ ናፍቀኸኛል፣ ፈልግሃለሁ፣ ለአንተ ትልቅ ቦታ አለኝ፣ ለምንድነው ማትረዳኝ፣ እያስከፋኸኝ ነው፣ እባክህ አባቴ እንደዚህ አታርግ፣ ናፍቀኸኛል ላግኝ ስትል ስትጎርርባት በቃ እንዳንተ አይነት ወንድ ዓለም ላይ የሌለ መስሎ ይሰማሃል። እንደዛ አፍቅራ ከእግር ስር ዝቅ ዝቅ ስትል ሁሉንም ነገር በእጅ ያስገባክ። ሁሉም ሴቶች በዚህ ልክ የሚያፈቅሩ ይመስላል። እንደዚህችኛዋ ሴት የሚያፈቅር አታገኝም። ሲያምር ይቅር። የዚች ሴት ዋጋ የሚገባክ፣ የዚች ሴት ፍቅር እውነተኛ እንደሆነ የምትረዳው መች እንደሆነ ታውቃለህ? ዞር ብለ ሌላ ሴት ያየቀን ነው። ቼክ አያደርጉም። እዚህ ጋር በአፍጥም ብትደፋ የትኛዋም ሴት በዛች ሴት ልክ አይራራልህም፣ አይጨነቅልህም፣ ለስሜት አይጠነቀቅልህም። የምታፈቅር ሴት ብቻ ናት እስከና አመል የምትችል። እየሰደብካት፣ እየተቆጣት፣ እያንቋሸሽካት መሄጃ የሌላት ይመስል አጉላጉል ቃል እየጣልክባት በየጊዜው ስታስከፋባት ያ ነገር ከአቅሟ በላይ ሆኖ ውስጧ ቆርጦላት ካንተ ስትለይ የዛኔ ሌላ ሴት ጋር ስትዞር እሷ ጋር የነበረው ፍቅር ምን ያክል እንደሆነ የዛኔ ይገባሃል። ያላፈቀረች ሴት ጋር ሄደ ብትላላት አትሰማህም፣ ገደል ግባ ነው የምትልህ። ብታቆራርፍ ጥንቅር በል ነው የምትልህ። ዝም ብትላት ብሎክ ነው የምታረግ። ያፈቀረች ሴት ብቻ ነች እስከነ ባህሪ ለማስተካከል የተጣጣረች፣ ስትነጫነጭባት ያለ ጥፋቷ ይቅርታ እየጠየቀች የምትችልህ። ስለዚህ ዛሬ ላይ እቺ ሴት በህይወት ካለች እንደ ንግስት ያዛት፣ ይገባታል። እያረገች ያለችው ብቸኛው ነገር አንተን ከልቧ ማፍቀርና ያንተን ስሜት መረዳት ነው። እንደሷ የሚረዳ ሴት መቼም አታገኝም፣ እንዳታጣት። አንዳችሁ በአንዳችሁ ህይወት በደንብ ያገባችኋል። መብቴ ነው ምን አገባሽ፣ መብቴ ነው ምን አገባ የሚለን ሰው የኔ ሰው ነው፣ የኔ ፍቅረኛ ነው፣ የኔ የግሌ ነው ማለት ይከብዳል። የፍቅር ግንኙነት ውስጥ ገቡ አንዳችሁ በአንዳችሁ ህይወት በደንብ ያገባችኋል። ፍቅረኛ ይሁን ስትዩ በእኔ ህይወት ላይ መብት ይኖርክ እያልሽ ነው። ፍቅረኛ ሁኚ ስትላት በእኔ ህይወት ላይ መብት ይኖርሽ እያልካት ነው። ያ ማለት በአንተ ጉዳይ በጣም ያገባታል። ዛሬ ላይ ፍቅረኛችሁ ምን አገባሽ ምን አገባ እየሆነ ከሆነ መልሳቸው እዛ የፍቅር ግንኙነት ውስጥ እንዳትቆዩ፣ ውጡ። በቃ የማያገባችሁ ቦታ ምን ትሰራላችሁ? የማይመለከታችሁ ቦታ የሆነ ነገሮችን ሲያደርጉ የማይነግሩ ከሆነ በራሳቸው ፍላጎት የፈለጉትን ነገር እያደረጉ ከሆነ ተሳስታችኋል። ይሄ የእናንተ ህይወት አይደለም። እናንተ ናችሁ የጋራ ህይወት አለን ብላችሁ እያሰባችሁ ያላችሁት። እነሱ የራሳቸውን ህይወት እየኖሩ ነው። ያፈቀረና ኃላፊነት የሚሰማው ፍቅረኛ የሚያደርገውን ሙሉ ለፍቅረኛው ይነግራል። እንዲህ እየሰራሁ ነው፣ እንዲህ እያደረግኩ ነው፣ እዚህ ጋር እንደዚህ ያደርጋለሁ እያለ ሀሳቡን ያጋራል። ለምን? ይመለከታታል። አያችሁት? በደንብ ነው የፍቅር ግንኙነታችሁ ውስጥ የፍቅረኛችሁ ነገር የሚያገባችሁ። ግን ምንም አያገባችሁም ብለው በፈለጉት መልኩ የፈለጉትን ነገር እያደረጉ ከሆነ የማያገባችሁ ቦታ ናቸው ያላችሁት። ላስታውሳችሁ ብዬ ነው። መንገድ ብትጀምሩ ግን የተሻለ ነው። ሳይመሽባችሁ ትደርሳላችሁ። ከጸበኛ ወንድ ልጅ ጋር ፍቅር እንዳትጀምር። ይሄ ቪዲዮ ለትንሿ እህቴ ነው። ምንም ጀግና መስሎ ቢታይሽ፣ ምንም ወንዳ ወንድ ቢመስልሽም ከጸበኛ ወንድ ልጅ ጋር ፍቅር እንዳትጀምሪ በፍጹም። ይህ የፑል ድንጋይ ይመስል ካገኘው ጋር የሚጋጭ በቃ እዚህም እዛም ሄዶ ጸብ የሚፈልግ በትንሽ ነገር እናት እንደዚህ ትሁን ብሎ ዘሎ ለጸብ የሚገፋፋ ወንድ አይደለም ለፍቅር ለጓደኝነትም አይጠቅምሽም። ብዙ ጊዜ ሴቶች ከእንደዚህ አይነት ወንድ ጋር ነው የፍቅር ግንኙነት ጀምረው ዘመናቸውን በሙሉ ማረሚያ ምግብ የሚያመላልሱት። አያቤኒ ጸቡ ከሌላ ሰው ጋር ነው እኔ ጋር ሰላም ነው ምናምን እያልሽ ከሆነ ነገ ወደ አንቺ ነው የሚመለሰው። መቼ? ትዳሩ ስትገቡ በአንድ ጣራ ስር ስትኖሩ መሰለቻቸት መሀላችሁ ሲመጣ ተይ ብሎሽ አይ ለምን ያልሽ ቀን የዛን ቀን ነው ያ የተጨበጠ እጅ ፊትሽ ላይ የሚያርፈው። ስለዚህ በደንብ አስቢ። ጸበኛ ወንድ አይሆንም በቃ። ሊያውም በዚህ በ2018 በጡንቻው የሚያስብ ወንድ የምሬን ነው ምልሽ አይጠቅምሽም። በደንብ ቆም ብለሽ አስቢ። ይህን ነገር ተው ብለሽ አስተካክዩ። ካልተውና ግግም ብሎ ጸበኝነቱን ይዤ ቀጥላለሁ ካለ እዛው WW ላይ ጋብዡ እንጂ በፍጹም እዚህ የፍቅር ግንኙነት ውስጥ እንዳትቆይ። ለአንቺ አይሆንም። ጉዳት ነው የምታተርፊው ከዚህ ህይወት።